መከፈል ከሚገባቸው ቀን 2 ዓመት ካለፋቸው በኋላ ለባለ ገንዘቡ እንደተከፈሉ የሚቆጠሩ ወይም ደግሞ ባለ እዳው ለባለ ገንዘቡ እንደመለሳቸው እንደከፈላቸው የሚቆጠርባቸው የፍትሐ ብሔር ጉዳዮች የትኞቹ ናቸው? አንድ በአንድ በዝርዝር የምነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። ሰላም ክቡራትና ክቡራን የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬም እጅግ ጠቃሚ በሆነ የህግ ምክርና ትንታኔ ተመልሻለሁ። እዳው እንዲከፈል መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ሳይከፈል የቀረ ገንዘብ እንደተከፈለ የሚቆጠርባቸው ልዩ የፍትሐ ብሔር ጉዳዮች በፍትሐ ብሔር ህጋችን ላይ ተደንግገው ይገኛሉ። እነሱን አንድ በአንድ የምነግራችሁ ነው የሚሆነው። ለዚህ አስተማሪ ቻናል እስካሁን ድረስ ሳብስክራይብ ሳታደርጉ ሳትቀላቀሉ ያላችሁ ሰዎች ካላችሁ ሳብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ከወዲሁ እጋብዛለሁ። እንግዲህ ውድ ቻናሌ ቤተሰቦች ልዩ የሆኑ ጉዳዮች አሉ። እዳው እንዲከፈል መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ጊዜ ድረስ ሳይከፈሉ የቀሩ እንደሆነ ለባለ ገንዘቡ እንደተመለሱ ወይም ደግሞ እንደተከፈሉ የሚቆጠሩ ወደ 7 የሚደርሱ ጉዳዮችን እነግራችኋለሁ። የመጀመሪያው ጉዳይ እንግዲህ እስከ 2 ዓመት ድረስ ካልተከፈለ ለባለ ገንዘቡ እንደተከፈለ የሚቆጠረው ጉዳይ ለሐኪሞች ወይም ደግሞ ቀዶ ሕክምና ለሚሰሩ ሐኪሞች፣ ለጥርስ ሐኪሞች፣ ለአዋላጅ ሴቶች፣ ለመድኃኒት ቀማሚዎች፣ እንደገና ደግሞ ለሻጮች፣ ለከብት ሐኪሞች አጠቃላይ በልዩ ሙያቸው ስላደረጉት አገልግሎት ወይም ደግሞ ስለሰጡት ሕክምና ዋጋ የሚከፈል እዳ በ2 ዓመት ውስጥ ለዚህ ሐኪም ካልተከፈለ እንደተከፈለ ተቆጥሮ መጠየቅ የማይቻል መሆኑን ማወቅ ያስፈልጋል። ይህም እንግዲህ በፍትሐ ብሔር ህጋችን አንቀጽ 20 24 ሀ ላይ ተደንግጎ እናገኘዋለን ማለት ነው። እንግዲህ ውድ ቻናል ቤተሰቦች ሐኪሞች በልዩ ሙያቸው በቀዶ ሕክምና፣ በአዋላጅ፣ በከብት ሐኪምነት፣ በመድኃኒት ቀማሚነት እንዲሁም በልዩ ሙያቸው ስላደረጉት አገልግሎት ወይም ደግሞ ስለሰጡት ሕክምና ዋጋ ይቀበላሉ፣ ገንዘብ ይቀበላሉ። ይሄን የገንዘብ ዋጋ የሚከፈልበት ጊዜ እስከ 2 ዓመት ጊዜ ድረስ ብቻ ነው። ያን አገልግሎት ከተሰጠበት ጊዜ ጀምሮ እስከ 2 ዓመት ጊዜ ድረስ ጠይቀው መቀበል ካልቻሉ ከ2 ዓመት ጊዜ በኋላ መጠየቅ አይችሉም ማለት ነው። ሁለተኛው በ2 ዓመት ጊዜ ውስጥ ካልተከፈለ እንደተከፈለ የሚቆጠረው ጉዳይ ለጠበቆች፣ ለውል አዋዋዮች፣ ለሌሎችም የህግ አማካሪዎች በሙያቸው ወይም ደግሞ በሹመት ስራቸው ላደረጉት አገልግሎት የሚከፈል እዳ ነው። እንግዲህ ውድ ቻናል ቤተሰቦች የህግ ባለሙያዎች የተለያዩ የማማከር ስራዎችንና ልዩ አገልግሎቶችን ለማህበረሰቡ ይሰጣሉ። እንዲከፈል ተስማምተው ከአገልግሎቱን ከሰጡበት ከፈጸሙበት እለት ጀምሮ በ2 ዓመት ጊዜ ውስጥ ካልጠየቁ ለነሱ የሚከፈለው ገንዘብ እንደተከፈለ ተቆጥሮ ከዛ በኋላ መጠየቅ የማይችሉ መሆኑን ማወቅ ያስፈልጋል ማለት ነው። በሶስተኛ ደረጃ እዳው እንዲከፈል መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ጊዜ ድረስ ሳይከፈል ከቀረ እንደተከፈለ የሚቆጠረው ጉዳይ ለጥበበኞች፣ ለአንጥረኞች በልዩ ሙያቸው እንዳጠቃላይ ስለሰሩት ስራ የሚከፈል እዳ ነው። እንግዲህ እደ ጥበብ የሚሰሩ ሰዎች፣ አንጥረኞች በልዩ ሙያቸው የተለያዩ ስራዎችን ይሰራሉ። የሚሰሯቸውን ስራዎች ለሚሰሩት ስራ ወይም ደግሞ ለሚሰጡት አገልግሎት የሚከፈለው እዳ በ2 ዓመት ጊዜ ውስጥ መጠየቅ ከሚገባቸው ከ2 ዓመት በኋላ መጠየቅ እንደማይችሉ ማወቅ ያስፈልጋል ማለት ነው። በአራተኛ ደረጃ ለቤት ኪራይ ወይም ደግሞ ለእርሻ ሀብት ለሆነ የሚከፈል እዳውን መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ሳይከፈል የቀረ እንደሆነ እንደተከፈለ ተቆጥሮ ከ2 ዓመት በኋላ መጠየቅ አይቻልም ማለት ነው። እንግዲህ ውድ አከራዮችና ተከራዮች እዚህ ጋር ማወቅ ያስፈልጋል። ውዝፍ የቤት ኪራይ ከሆነ ለምሳሌ ለአከራይ የሚከፈል የኪራይ ገንዘብ ከሆነ መጠየቅ ከሚገባበት ቀን ጀምሮ ከ2 ዓመት በኋላ አከራይ ተከራዩን መጠየቅ
አይችልም። ለእርሻ ሀብት ለሆነ የሚከፈል እዳም በተመሳሳይ ከ2 ዓመት በኋላ መጠየቅ አይቻልም ማለት ነው። በአምስተኛ ደረጃ ለመጦሪያ የሚከፈል ገንዘብ መጠየቅ ከሚገባበት እለት ጀምሮ በ2 ዓመት ጊዜ ውስጥ ካልተጠየቀ ወይም ደግሞ ካልተከፈለ ከ2 ዓመት ጊዜ በኋላ የሚከፈል አይሆንም፣ መጠየቅ አይቻልም ማለት ነው። ምክንያቱም ውድ ቻናል ቤተሰቦች ለመጦሪያ ተብሎ የሚከፈል ገንዘብ የእለት ወጭ ተደርጎ ስለሚታሰብ አንዴ ተጠራቅሞ ከ3 ዓመት ከ4 ዓመት ከ5 ዓመት በኋላ አንዴ የሚከፈል ነው ተብሎ ስለማይታሰብ እና ለእለት ወጪ ወይም ደግሞ ለእለት ምግብ ብቻ ነው የሚያገለግለው ተብሎ ስለሚታሰብ ከ2 ዓመት በኋላ መጠየቅ አይቻልም። እንግዲህ ውድ ቻናል ቤተሰቦች እዚሁ ጋር መጦሪያ የሚከፈለው ሰው ወይም ደግሞ ባለገንዘቡ አስቀድሞ በ2 ዓመት ውስጥ መጠየቅ ካልተቻለ ለመጦሪያ የሚሆን ገንዘብ እንዳለው ስለሚቆጠር ከ2 ዓመት በኋላ እንደተከፈለ ተቆጥሮ መጠየቅ አይችልም ማለት ነው። በስድስተኛ ደረጃ በብድር ለተሰጠ የገንዘብ ወለድ የሚከፈል እዳ በ2 ዓመት ጊዜ ውስጥ ካልተጠየቀ እንዲሁ እንደተከፈለ ተቆጥሮ ከዛ በኋላ መጠየቅ የማይቻል ይሆናል ማለት ነው። ውድ ቻናል ቤተሰቦች እዚሁ ጋር ግንዛቤ ልትወስዱበት የሚገባ ነገር በብድር ለተሰጠ ገንዘብ ሳይሆን መጠየቅ የማይቻለው በብድር ለተሰጠው የገንዘብ ወለድ ነው ማለት ነው። ስለዚህ እዚህ ጋር የሚመለከተው በብድር መልኩ የተሰጠውን ዋናውን ገንዘብ ሳይሆን ለዛ ለተሰጠው ብድር ወለዱን የሚመለከት ነው ማለት ነው። ብድሩን በተመለከተ ግን በውላቸው መሰረት የሚሄድ ይሆናል። ከ2 ዓመት በኋላም መጠየቅ የሚቻል ይሆናል ማለት ነው። በሰባተኛና በመጨረሻ ደረጃ በጠቅላላውም የአመት ጊዜ ተወስኖለት ማለት ነው በየአመቱ ወይም ደግሞ ከአመትም ባነሰ የጊዜ ውሳኔ ውስጥ ሊከፈል የሚገባው ዕዳ የሆነ እንደሆነ በ2 ዓመት ውስጥ ካልተከፈለ እንደተከፈለ ተቆጥሮ ይሄም ከ2 ዓመት በኋላ መጠየቅ አይቻልም ማለት ነው። ይሄ ማለት እንግዲህ የአመት ጊዜ ተወስኖለት 5 ዓመት 6 ዓመት 10 ዓመት ተብሎ ተወስኖለት ነገር ግን በየአመቱ ሊሆን ይችላል ከ1 ዓመት ባነሰ ጊዜም ሊሆን ይችላል ኢንተርቫል ወጥቶለት የሚከፈል ዕዳ ከሆነ ይሄኛው መከፈል የሚገባው ዕዳ መጠየቅ ከነበረበት ዕዳው እንዲከፈል መጠየቅ ከሚገባበት ቀን ጀምሮ እስከ 2 ዓመት ጊዜ ድረስ ሳይከፈል የቀረ ገንዘብ እንደሆነ እንደተከፈለ ተቆጥሮ ከ2 ዓመት በኋላ መጠየቅ የማይቻል መሆኑን ማወቅ ያስፈልጋል። እንግዲህ ውድ የቻናል ቤተሰቦች ነገር ግን እዚሁ ጋር ማወቅ የሚገባችሁ ነገር ባለ ዕዳው በፍርድ ቤትም ይሁን በተለያዩ መንገዶች ባለ ዕዳው ሲጠየቅ በጽሁፍ ዕዳውን ያመነ እንደሆነ ከዚህ በላይ የተነጋገርንባቸው ነገሮች ወይም ደግሞ በ2 ዓመት ጊዜው ስላልተጠየቀ ተብሎ እንደተከፈለ የመቆጠሩ ነገር ይቀራል ማለት ነው። ምክንያቱም ባለ ዕዳው በጽሁፍ ዕዳውን ስላመነ ማለት ነው። በቃል አይደለም በጽሁፍ በግልጽ ዕዳውን አዎ አለብኝ አምኛለሁ አልከፈልኩም የሚልና የሚያሳውቅ ከሆነ እንደተከፈለ መቆጠሩ ይቀራል ማለት ነው። ይሄ ብቻ አይደለም በሕግ የተደነገገው የጊዜ ውሳኔ ሳይደርስ ባለገንዘቡ ገንዘቡን እንዲከፍለው ባለ ዕዳውን ከፍርድ ቤት አስጠርቶ ማለት ነው ከሶ ሊሆን ይችላል ፍርድ ቤት ላይ አስጠርቶ እንደሆነ ዕዳው እንደተከፈለ መቆጠሩ ቀሪ ይሆናል ማለት ነው። ምክንያቱም ውድ የቻናል ቤተሰቦች እዚሁ ጋር ለፍርድ ቤት ጥያቄ የሚያቀርብ ከሆነ ባለገንዘቡ በመብቱ ላይ እንዳልተኛ ስለሚቆጠርና ያን ገንዘብ እንደፈለገው ስለሚቆጠር እንደተከፈለ የሚቆጠርበትን ነገር ስለሚያቋርጠው ይሄ ገንዘብ ዕዳው እንደተከፈለ መቆጠሩ ቀሪ ይሆናል። ከዛም በኋላ መጠየቅ ይቻላል ማለት ነው። እንግዲህ ወደ ቻናል ቤተሰቦች ስለዚህ እነዚህን 7 ያህል የፍትሐ ብሔር ጉዳዮች በ2 ዓመት ጊዜ ውስጥ ካልተጠየቁ እንደተከፈሉ ተቆጥረው በኋላ የማይጠየቁ ጉዳዮች መሆናቸውን ማወቅ ያስፈልጋል። ለዛሬ የነበረኝ የህግ ምክርና ትንታኔ ይሄን ይመስላል። ጥሩ ነጥቦችን እንዳገኛችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። በሌላ ጠቃሚ የህግ ምክርና ትንታኔ እስክንገናኝ ድረስ ቻው ባባይ።